አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለት ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ሰቅጥራስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሥን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ሰቅጥራም እኔ የክርስቲያንን ሃይማኖት እወዳለሁ፣ የንጉሱን ስቃይ ከመፍራት በቀር ክርስቶስን በልቤ አልከልኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆችን ወለደች። በአንጾኪያም ሀገር የክርስትና ጥምቀትን ልታጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰውን ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎን አደረገች። ወደ እስክንድርያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱ ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ በባህር መካከል ጥልቅ ንፋስን አስነሳ። ይህቺ ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም መላጫ አንስታ ጡቷን የቀኙን በጣች። ከደዋም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውም በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስም በባህሩ ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ፣ እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል አደነቀ። እናታቸውንም አቅርቦ ጠየቃት። እርሷን ፈርታ የተንቀጠቀጠች ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በእታ ደሟን እንደቀባቻቸው በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮዋ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን ደሙን አቀበላቸው። ይቺ ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባየት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሱ ሄዶ ከሰሳት። ያደረገችውም ነገረው። ንጉስም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርበም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት። ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። እንግዲህ ደግሞ ከኔ ቃልን አትሰማም፣ የወደድከውን አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምን አልመለሰችለትም። ንጉስ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱን ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሉ ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ለዘላለሙ ይማረን አሜን። በዚችም ቀን ባህታዊ አባ በምኑዳ ከተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና የመቶ ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ ዘኪር ያይለፈ እምለህ ጸምዱ ከዘልፈ ለላነበብቶ ከዘኔቴ መጽሐፈን ተረሰከ እግዚኦ ጸሪቀም ለተከፈ እምላው ብላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጸድቃን ደናግል አዲ ወመነኮሳት ቲራን ባርኮ ጉባኤ ዘቲ መካን እስከ ረጌሊ ቆኖስ ሕፃን ለጻፎ በክርታስ ወለዛ ጻፎ ዘደስ ወለዛ አምቦ ጽድቆ ሳዲስ ወለዛ ማቃሎ ዘነፈስ በጸሎተ እሙ ማርያም አርቄተ ኩሉ እንባስ ህቡር የማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትከ ወአኮ በከመ አምሳነ አቡነ ዘበሰማያት